አረቢያን መጥፎ አስመስሎ ቢያቀርባትም እኔ ግን ዘገባው እውነተኛና ተአማኒ ነው ብዬ አምናለሁ። ሳውዲ አረቢያ ሰላም እንፈልጋለን ብትልም በአሁኑ ወቅት ግን እስራኤልና አሜሪካ የሳውዲን አየር ክልል እንዲጠቀሙ በመፍቀድ ኢራንን እንዲያጠቁ እየረዳች ነው ያለችው። Understand, because it still feels to me like there are some pieces that don't totally add up. You had in advance of this war. እስቲ አንዳንድ ነገሮችን ግልጽ አድርግልን፣ ምክንያቱም አሁንም ሙሉ በሙሉ የማይገጥሙልኝ ነጥቦች አሉ። በኢራን ላይ ይህ ጦርነት ከመጀመሩ በፊት ከጠቅላላ የጦር አዛዦች ምክር ቤት ሊቀመንበር ቼርመን ኦፍ ዘ ጆይንት ቺፍ ኦፍ ስታፍ ጀምሮ ከፍተኛ ወታደራዊ መኮንኖች ይህ በጣም መጥፎ ሐሳብ ነው ሲሉ ነበር። ለዚህ ዝግጁ አይደለንም እያሉ ሲያስጠነቅቁ ነበር። ስለ ሚሳኤል መቃወሚያዎች ስሌትና እጥረት ላለፉት ወራት ሲነገር ቆይቷል። ይህ ሆኖ ሳለ ግን ትራምፕ ጦርነቱን ለመቀጠል ወሰነ። እንዲህ አይነቱን አስከፊ ሊሆን እንደሚችል የሚታወቅ እርምጃ እንዲወስድ ያደረገው የእሱ ስሌት ምን ነበር ይለናል። This is the key question. Why do they do this? I think there are three possibilities, okay? And I think all three possibilities are valid. ልክ ነው። ይሄ ዋናው ጥያቄ ነው። ለምን ይህን ያደርጋሉ ለሚለው ሶስት ሊሆኑ የሚችሉ ነገሮች አሉ ብዬ አስባለሁ። ሶስቱም አሳማኝ ናቸው። ትዕቢት የሚለው ሐሳብ የመጀመሪያው ትዕቢት የሚለው ሐሳብ ነው። ታሪክን ብታይ ግዛቶች ባህሪያቸው እንዲህ ነው። ለምሳሌ የማዱሮ እገታ ፈጣን፣ ስኬታማና ለትራምፕ ልዩ ወታደራዊ መነቃቃትን የፈጠረልን ነበር። ይህም በአሜሪካ ወታደራዊ አቅም ላይ ከመጠን በላይ እንዲተማመን አድርጎታል። ስለዚህ ትዕቢት አንዱ ምክንያት ነው። ይህን ደግሞ በታሪክ ውስጥ በተደጋጋሚ አይተነዋል። ሂትለር ስታሊንን ለምን ወረረ? ምክንያቱም አውሮፓን በቀላሉ ስለተቆጣጠረ አልሸነፍም ብሎ ስላሰበ ነበር አይደል? ያ ደግሞ በሶቪየት ህብረት ውስጥ የጀርመን ጦር እንዲደመሰስ ምክንያት ሆነ። ስለዚህ ትዕቢት አንዱ ምክንያት ነው። በመቀጠል ደግሞ የውስጥ ፖለቲካዊ ስሌቱን ማየት አለብህ። ምንም እንኳ አሜሪካ ከዚህ የኢራን ጦርነት የምታተርፈው ባይኖርም ትራምፕ ግን በግሉ ተጠቃሚ ይሆናል። እንዴት? ምክንያቱም ሳውዲዎችና እስራኤላውያን ኢራንን እንዲያጠቃ ጉቦ እየሰጡት ነው። ሳውዲዎች የትራምፕ አማች በሆነው በጄሬድ ኩሽነር የግል ኢንቨስትመንት ፈንድ ውስጥ $2 ቢሊዮን ማፍሰሳቸውን አስታውስ። እስራኤላውያንም በሜሪየም ኤደልሰን በኩል የትራምፕን የፖለቲካ ጉዞ በገንዘብ ሲደግፉ ቆይተዋል። እንዲያውም ሜሪየም ኤደልሰን ከጥቂት ወራት በፊት ትራምፕ ለሶስተኛ ጊዜ ለምርጫ የሚወዳደር ከሆነ $250 ሚሊዮን እንደምትመድብ ተናግራ ነበር። ስለዚህ ትራምፕ ከሳውዲዎችና ከእስራኤላውያን ከፍተኛ የገንዘብና የፖለቲካ ድጋፍ እያገኘ ነው። በተጨማሪም ይህ ጦርነት መስመሩን ስቶ ትራምፕ የምድር ጦር ለመጠቀም ቢገደድ ምናልባት ከኮንግረስ ፈቃድ ያገኛል። ይህም የድንገተኛ ጊዜ የጦርነት ስልጣን ይሰጠዋል። ይህ ስልጣን ደግሞ በምርጫው ላይ ተጽዕኖ እንዲያሳድር ይረዳዋል። ትራምፕ ስለ ሶስተኛ የስልጣን ዘመን እያሰበ ነው። በምርጫ ሳጥን ብቻ ግን ያንን የሚያገኘው አይመስለኝም። ነገር ግን ጦርነት ካለ ምርጫን ማራዘም ይቻላል። የድንገተኛ ጊዜ ስልጣን ይኖረዋል። ህዝብም ለባንዲራው ሲል ከጎኑ ይሰለፋል። በዚህ መንገድ ምናልባት ሶስተኛ ዘመን ሊያገኝ ይችላል። የመጨረሻውና እጅግ አስፈላጊው ምክንያት ደግሞ And the last factor that is very important is the eschatological factor, where if you look at the Epstein files, it's clear that we are run by secret societies. It's clear that the world is run by these individuals who የመጨረሻውና እጅግ አስፈላጊው ምክንያት ደግሞ ኢስካቶሎጂካል ወይም የዓለም መጨረሻ ጥናት የሆነው ጉዳይ ነው። የኤፕስቲን ፋይሎችን ስታይ ዓለማችን በምስጢራዊ ማህበራት ወይም ሲክሬት ሶሳይቲስ እንደምትመራ ግልጽ ነው። ዓለም የሚመራው ከፍተኛ ስልጣን ባላቸው ግለሰቦች መሆኑ ግልጽ ነው። እነማን እንደሆኑ አናውቅም። ነገር ግን ወታደራዊ ኃይሉን እነሱ ናቸው የሚቆጣጠሩት። እነዚህ ኃይሎች ብሔራዊ የደህንነት መዋቅሩን ናሽናል ሴኩሪቲ አፓራቱስን ይቆጣጠራሉ። ለእነዚህ ሰዎች የምንሰጣቸው የተለያዩ ስሞች አሉ። ኢሉሚናቲ ልንላቸው እንችላለን። ኢሉሚናቲ ደግሞ በሶስት ዋና ዋና ቡድኖች የተዋቀረ ነው። ቫቲካንን የሚቆጣጠሩት ጄዙዊትስ፣ የዛሬዋን እስራኤልን የሚቆጣጠሩት ሰባቲያን ፍራንኪስት እና የአሜሪካንን የደህንነት መዋቅር የሚቆጣጠሩት ፍሪሜሰኖች ናቸው። እነዚህ ቡድኖች በመካከለኛው ምስራቅ የሚካሄደው ይህ ጦርነት ለዓለም መጨረሻና በምድር ላይ ገነትን ለመፍጠር ቁልፍ ነው ብለው ያምናሉ። ስለዚህ ምንም እንኳን በጂኦፖለቲካዊ ስሌት ትርጉም ባይሰጥም እነሱ ግን ልክ እንደተጻፈ ተውኔት እየተከተሉት ነው። እነዚህ ሶስት ነጥቦች ይህ ሁሉ ነገር ለምን እየሆነ እንደሆነ ምርጥ ምክንያቶች ናቸው ብዬ አስባለሁ። Okay, so I would say that these three are
the best reasons why this is happening. Wow. Well, sir, I hope you come back. This was very informative. ዋው ጌታዬ፣ በድጋሚ እንደምትመጣ ተስፋ እናደርጋለን። ይህ ለሁለታችንም እጅግ መረጃ ሰጪ ነበር። ለሰጠህን ጊዜ ከልብ እናመሰግናለን። አመሰግናለሁ። በአጠቃላይ የፕሮፌሰር ጂያንግ ትንተና የሚያስገነዝበን በመካከለኛው ምስራቅ እየተካሄደ ያለው ግጭት ተራ የጦርነት ፍልሚያ ብቻ ሳይሆን የዓለምን የኃይል ሚዛን የሚቀይር ታሪካዊ ክስተት መሆኑን ነው። እንደ ፕሮፌሰሩ እይታ አሜሪካ በዚህ ጦርነት መሸነፏ የማይቀር ነው። ይህም የሚሆነው በምክንያት ነው። በአንድ በኩል በቴክኖሎጂ የረቀቀውና እጅግ ውድ የሆነው የአሜሪካ ጦር በኢራን ርካሽና ስልታዊ ጥቃቶች ፊት ሀብቱ እየተሟጠጠ በመሆኑ ግርማ ሞገሱ እየተገፈፈ ይገኛል። በሌላ በኩል ደግሞ የባህረ ሰላጤው ሀገራት መመታት የዓለም ኢኮኖሚ ምሰሶ የሆነውን የፔትሮ ዶላር ስርዓት አፍርሶ በአርቲፊሻል ኢንተለጀንስ አረፋ ላይ የተንጠለጠለውን የአሜሪካንን ኢኮኖሚ እንደ ናዳ ሊያወርደው ይችላል። ከዚህም በላይ የዶናልድ ትራምፕ የግል ፖለቲካዊ ፍላጎት፣ የገንዘብ ጥቅሞችና ከጀርባ ሆነው ክሩን የሚስቡት ምስጢራዊ ማህበራት ግፊት አሜሪካን ወደማትወጣው አዘቅት ውስጥ እየከተቷት መሆኑን ፕሮፌሰሩ ያስረዳሉ። ይህ ትንተና እውን ሆኖ የአሜሪካ የበላይነት ያበቃለት ይሆን ወይስ አሜሪካ እንደለመደችው አቅጣጫዋን ቀይራ ትወጣ ይሆን? ጊዜ የሚመልሰው ቢሆንም ፕሮፌሰር ጂያንግ ግን የአዲሱ ዓለም ስርዓት መጀመሪያ ላይ ነን በማለት በጽኑ ይከራከራሉ። የኤምፓየሮች መውደቅና የአዳዲስ ኃይሎች መነሳት ታሪካዊ ዑደት አሁን በአይናችን ፊት እየተፈጸመ ይሆን? ለጊዜው መልሱን ለታሪክ እንተወው። እንግዲህ የፕሮፌሰር ጂያንግ አስደንጋጭ ትንተና ይህንን ይመስላል። እናንተስ ምን ታስባላችሁ? አሜሪካ በእውነተኛ የመጨረሻዋ ምዕራፍ ላይ ናት ወይስ ይህ የጂኦፖለቲካዊ ስሌት ሌላ ያልታየ ገጽታ ይኖረው ይሆን? የእናንተን ጠቃሚ ሐሳብ ከታች ባለው የአስተያየት መስጫ ቦታ ላይ አካፍሉን። ይህ መረጃ ለሌሎችም እንዲደርስና ውይይቱ እንዲሰፋ ቪዲዮውን ላይክ በማድረግ ድጋፋችሁን ገለጹልን። እንደነዚህ ያሉ ጥልቀት ያላቸውን ትንተናዎችን፣ ወቅታዊ መረጃዎችን በየቀኑ ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።